እዛ ነው ማሮጪ ከፈለግሽ ከኔ ጋር ደሪ ነው የሚላት። እንደውም እሱ ነው የሚሻለኝ። ያው ብዙዎቻችሁ ደግሞ እያሰባችሁ ነው። ይህች መግቢያ ቪዲዮ የሰራ ቀን ልጅቷ ቴክስት ስታረግለት የነበረውን ቪዲዮ ማለት ነው ቁጠሩት። ከዛ በፊት ዳኒና ሀይሚ በተጣሉበት ጊዜ የተባለውን ቪዲዮ ይዩት። 6 ወር አልፎታል ወይስ አላለፈውም? 6 ወር የምትለው ልዩ ማለት ነው። እዩ ወይ ጉድ! ጭራሽኝ ከሀይሚ ጋር እንኳን ያልሞከረውን ዘመናዊነቱን የጊዜን ስጦታ ጥርስ መግለጥ ሆኖ መላክ በፈገግታ መገመቴን ሳላውቅ ለስሌት መቅረቤን ስደምር ስቀንስ ሳባዛው ሀሳቤን እንደው ላይ ሆንልኝ ያደከምኩት ልቤ ለካ አልተያየንም ለካ አልተደማመጥንም ለካ ሌቱን አሳልፈን ቀና አብረን አልዋልንም ለካ በድናችን ነው ለካ የሸክላ ቋቋታ አቤት ያ ሁሉ ሳክስላክ ያ ሁሉ ጨዋታ ያ ሁሉ ሳክስ ለእናንተ ነው ቤተሰቦች። ግብዣ ነው የጋበዝኳችሁ ማለት ያልጠበቅኩት ሰው ብሩኬ ምናልባት ውሃ ጠማኝ ብሎ ለምን ጠጣህ አይባልም። ጠጥቶ ከሆነስ አላሉም። የሆኑ ሰዎች በጣም ትልቅ ሰዎች ናቸው ባይዘው ማለት ነው። ይሄን ጋብዣችኋለሁ በነገራችን ላይ ማለት ነው፣ ለሱ ላላችሁ ማለት ነው። ሰላም ጤና ይስጥልን የኛ ወደ ሰዎች እንድናችሁ አለሁ። እኔ ደህና ነኝ እግዚአብሔር ይመስገን፣ ሰላም ነው። እንዴት ናችሁ? በጣም ቡቡዬ እናውቀዋለን። በቡቡዬ 100% እንተማመን ያሉ ሰዎች እንደዚህ አይነት ነገር አያደርግም ብዬ አላስብም። አላላችሁም? እናንተ መጨረሻ ታፍራላችሁ። ረፉ የምሬ ነው። ረፉ ብዙ ነገር እየጻፋችሁ እየፖስታችሁ ነው። ብታርፉ ጥሩ ነው ብዬ አስባለሁ። ባታርፉም ደግሞ ምንም ማለት አይደለም። ለምን እውነታው ሲወጣ እናንተ ናችሁ የምትጸጸቱበት። ለሁሉም ነገር ግን መታገስ መቻል አለባችሁ። ጠዋት ላይ ደግሞ እኔ እውነት ማደንዘዣ አድርጋለት ካልሆነ በስተቀር እሷ እንደዚህ አይነት ነገር ጾታዊ ትንኮሳ በፍጹም አያደርግም ብዬ ነበርና እና እያወቀ መቼስ ማለት ህሊናው እያወቀ በፍጹም ከሷ ጋር እንዲህ ሊሆን አይችልም። በፍጹም ማለት ነው። እኔ ያልገባኝ ነገር ማለት ነው። እኔ ብዙዎቻችሁ ስራ ነው ወይ አይደለም አጣርተሽ ንገሪኝ ትላላችሁ። እንዴ ስራ መሆኑ እኮ በጣም ግልጽ እኮ ነው። ሁሉም በየቤቱ እየመጣ የራሱን ሀሳብ እኮ ነው የሚሰጠው። ማሮቼ ተው እንጂ ተረጋጉ እናንተ። እንዴ ይሄማ ተሸወዳችሁ ማለት ነው። ተረጋጉ ብቻ ግን ማለት ነው። ምን አለ መሰላችሁ እዚህ ጋር እኔ ያልገባኝ ነገር ምን እንደሆነ ታውቃላችሁ? አሁን ሃይሚናት ፕራንክ የምትደረገው ወይስ ማን ነው? ብሩክ አሁን እንደዚህ ቢባል ማለት ነው ጨርቁን ጥሎ አብዶ ነው የሚሄደው። ምክንያቱም ማለት ልጅቷ ማለት ነው ወይ ይውጣታል ወይ ይሰቅላታል። የምሬን ነው የምላችሁ እንደዚህ ቢባል ማለት ነው ብሩኬ ምንም ሳያቅ ቢሆን። ስለዚህ አይዲያውን ያመጣው እሱ ነው የሚመስለኝ እኔ በራሴ ነው ቤተሰቦች። ስለዚህ እውነት ነው የምትሉ ሰዎች ማለት ነው ጭራሽ ከእውነት የራቀ ነው። አወራሯን አታዩትም ወይ? 6 ወር ዳኒና ሃይሚ ጋር ሄዳ የሰራችው ቪዲዮ ስንት ወሩ ነው? ሲዱ ግቡና ይዩት። በዛ ላይ ደግሞ ይሄ መግቢያ ላይ ሃይሚ ቤት አድሮ ብሩኬ የሰራው ቪዲዮ ማለት ነው ቴክስት አደረገችልኝ ምናምን የለዛን ሰዓት የሰራበት ፓርት ምናምን። ኧረ በፍጹም እንደው አሁን እውነት ከሃይሚ ጋር ሃይሚ 2 አመት ሙሉ አብራው እያለች እንደዛ በቃ እንዴት ነው ስስሞ እንኳን እንዴት ነው በቃ የሆነ ብዙ ፕሮሰሶችን ሃይሚ ቁጥብ ሴት እንድትሆንልኝ እፈልጋለሁ። እንደዚህ በሚዲያ ላይ ምናምን እንዲሆን አልፈልግም ስለምል ነው እንጂ ጠልቻት አይደለም እያለ እንኳን ማስረጃ ሲሰጥ እንዲሁም በትንሽ በትልቁ በሃይሚ ፕራንክ እያደረገ ሴቶች ኃላፊነታችሁ በጣም ከባድ ነው እያለ እንዴት ነው እሱ በዚች ተልካሻ ነገር ባጭር ጊዜ ውስጥ ሃይሚ ራቀችኝ ብሎ እንደዚህ አይነት ነገር ዝሙት ፍለጋ ቡታጅራ የሚሄደው? ደሞስ ቡታጅራ እሷ ጋር ግዴታ እሷ ጋር ሄዶ ነው እንደዚህ አይነት ነገር ማድረግ ያለበት ማለት ነው እንዴ? አሁን እኮ ብዙ ሰው ያወዛገበው ለምን እንደሆነ ታውቃላችሁ? 4 ቀን ጠፍቼ ነበር። ከ4 ቀን ውስጥ ግን 1 ቀን እዚህ ነበርኩኝ። በዛን ሰዓት ግን አግኝታኛ ስትለው አጋጣሚ የተገናኘ ነው ስላለ ነው። ይገባኛል አባባላችሁ። ግን ደግሞ ብሩኬ ላይ ያለውን ፊሊንግ ማየት ትችላላችሁ፣ ማወቅ ትችላላችሁ። የምሬን ስነግራችሁ ማለት ነው። እግዚአብሔርን እስካሁን ድረስ ወይ ልጅቷን ሰቅላታል ወይ ይውጣታል እንዴ? ምክንያቱም የሚያደርገውን ነገር ነው አድርገሃል የተባለው። እናንተ እኮ እንደው አሁን ከሃይሚ ጋር አድርጓል ቢባል ምንም ማለት አይደለም ከሃይሚ ጋር ማለት ነው። ምክንያቱም ሐራካታቸው ስራቸው በጣም ነው የሚዋደዱት፣ በጣም ነው የሚፋቀሩት። አሁን ከሷ ጋር ምን አይነት ፍቅር አይታችኋል? እንደው ሶስና ጋር ራሱ የተቀራረበውን ያክል እኮ ከዚች ልጅ ጋር አልተቀራረበም እኮ
ምንም ሲጀመር አታውቀውም እሷ። የዛን ጊዜ የመስቀል ጊዜ ሄደው እንደው አጭር ቪዲዮ ገባች እሷን ስም ስለያዘች ብቻ ነው። ግን እኔ ማን ነው የሚፈተነው እዚህ ውስጥ ነው ያልገባኝ ነገር እንጂ ነገርየውማ ትክክለኛ ሪል የሆነ ድራማ ነው። ድራማው ደግሞ በደንብ ነው የሚያስተምረው። አንድ ሰው የምትወዱት ሰው ካጠገባችሁ ሲርቅ ሌላ ህይወት ትፈልጋላችሁ ምናምን የሚለውን ሳይሆን አንዳንድ ሰው ልታነቅ ይላል። አንዳንድ ሰው ቶሎ ብሎ መጠጥ ቤት ይሄዳል። ከዛ ጠጥቶ ባልሆነ ስሜት ውስጥ ያልሆነ ቦታ ይገኛል። እንደምታውቁት ብሩክ መጠጥ አይወድ ምን አይል። ሲቀጥል ደግሞ መለኛው ከ2 ዓመት በፊት የትምህርት ቤት ላይፍ ነው። ይቺ እንዳልሆነች እኮ ነው መረጃ የሰጠው እሱ ራሱ ማለት ነው። ቪዲዮውን በደንብ አዳምጡ እስከ መጨረሻ ማለት ነው። እና ብዙ ምሳሌ ነው የሰጠው። እኔ አሁን የድሮ እኔ አሁን ባገባኋት በሚስቴ ላይም ሆነ በፍቅረኛዬ ላይ የድሮ ጓደኛዬ ፍቅረኛዬ መጣ የሆነ ነገር ብትል ማን ይሰማታል ነው ያለው። ስለዚህ እሱ በትናንትና መለኛው በሚገባችሁ መልክ ነው የገለጸው። በጣም ማለት ነው ከሀይሚ ጋር ምን አይነት ሪሌሽንሽፕ እንዳለው ቁርኝት እንዳለው በቃ ያው እንደ ማለት እንደ ሀሳብ እነሱ ሲግባቡ የተግባቡት ሀይሚና ብሩኬ ሁሉን ነገር በቃ የሆነ በንትን ነው ገባችሁ የሆነ እንዴት ብለባላችሁ ሀይሚን ተናግራለች። ፍቅርን እኔ የምኖረው ለራሴ ነው ብላለች ተናግራለች። ፍቅር የሚኖር ህይወት ነው ብላለች እሷ ራሱ። እንደዚህ መንገድ ላይ ማውራት መንገድ ላይ መሽለጥለጥ ምናምን አትፈልገውም። ግን አንዳንድ ጊዜ ብሩክን የሆነ መሳም ምናምን የምታደርገው ነገር ብዙ ሰው አንቺ ነሽ እንጂ የምትወጂው እሱ አይወድሽም የሚላት ሰው አለ። ብዙ ሰው ያንን ለማሳመን ተብሎ ነው እንጂ ሀይሚ ከካሜራ ጀርባ ለብሩክ ምን አይነት ሬስፔክት እንዳላት ጓደኞቹ ይመስክሩ። የምሬን ስነግራችሁ ማለት ነው። እና ሚፍታህ ራሱ አያውቅም ብዬ እኔ አላስብም። ለመመሰላችሁ ቤተሰብ ሚፍታህ ምን አለ ትላንትና፣ እኛ አናውቅም ብሩኬና አንቺ ሪሌሽንሽፕ ሊኖራችሁ ይችላል እሱን ነገር አላቅም፣ ግን አሁን ላይ ያላችሁበት ነገር ግልጽ አድርጉልን ክሌላ አድርጉልን ሲል ነበር። ይሄ እንደዚህ ብሎ መናገር አይችልም ነበር እሱ ራሱ ትክክለኛ ነገሩን ሳያቅ እዛ ቦታ ላይ ይህን ችግር ለመፍታት ከሆነ የሄደው እንደዚህ ብሎ አያወራም ነበር ሚፍታህ። ምክንያቱም ሪሌሽንሽፕ ሊኖራችሁ ይችላል አይልም ነበር። ምክንያቱም አይመለከተውማ ያ ነገር የተዘጋ ያለቀ ታሪክ እንደሆነ ያውቃል። መቼስ አብረው እየኖሩ የበፊት ታሪኩን አያውቅም ማለት አይቻልም። ሲጀመር ስለ ፍቅረኛ ብሩኬ ፍቅረኛ እንዳለው የጠየቀው እንደተገናኙ ትዝ የሚላችሁ ከሆነ የሆነ እንደውንም ኢንተርቪው ያደረጋቸው መቀመጫ ያዘጋጅላቸው ብለ ቆሞ ነው ኢንተርቪው ያደረጋቸው የነበረው ማለት ነው። ሚፍታህ ፍቅረኛ አለ ምናምን በሚል ደረጃ እና እኔ ድሮ ፍቅረኛዬን ተምሬባታለሁ፣ ህይወትን አስተምራኛለች፣ ከሷ ጋር ቢሆን ጥሩ ደረጃ ላልደርስ እችላለሁ ብሏል ብሩክ ተናግሯል። ከዛ በፊት ደግሞ እዩ ኢንተርቴይንመንት የሚላል አሁን ከግሪስ ጋር ነው የሚሰራው። ብዙ ነገር የተጠየቀው እዛ ነው ቆይቷል። ስም እንዳትጠይቀኝ አንድ ጓደኛ አለችኝ አንድ ፍቅረኛ ብሏል ብሩክ። እና እንደዛ ነው የተናገረው እንጂ ጭራሽ እሷ ሲጀምር የብሩክ ፍቅረኛ የነበረችው ሴት እዛ ቡታጅራ ምድር አይደለችም ያለችው። በቃ እሷ የራሷ ህይወት አላት። ጭራሽ ሲጀምር አሁን ብሩክን ጋር ቼክ አታደርግም። ሲጀምር ቪዲዮውን ብታይ ነው እንጂ ይቺ በቃ ለስራ ነው ያመጧት። ለስራ እንደመጣች ማወቅ መቻል አለባችሁ። ብዙዎቻችሁ በጣም በቃ ተናዳችኋል። የሌለ በቃ ኦፍ ሆናችኋል። በእርግጥ ያናደዳል አያናደድም አይደለም፣ ግን ደግሞ ኖርማል ነው። በቃ ስራ ነው አለቀ። ምንም አዲስ ነገር የለው። በጣም ብዙ ልጆች አጣሪ እያላችሁ ነው። እውነቴ እመኑኝ፣ እኔ የተሳሳተ ቪዲዮ አውርቼ አላውቅም። አሁን አንደኛ ደስ የሚለው ነገር ለምን እንደሆነ ታውቃላችሁ? በብሩኬና በሀይሚ መካከል ሰጣ ገባ የሌለው ነገር ነው። ገባችሁ? ሁለቱን የማያስንቅ ነገር በኦዲየንሱ ጋር ራሱ የሆነ ሰላም የሚሰጥ ነገር ነው። በነገራችን ላይ አሁን እየሰሩ ያሉት በፊት እኮ ሀይሚና ሀይሚ ብሩክን ስዘረጥጥ ለምን የሆነ ስሜት ይሰማናል፣ እርስ በራሳችን እንጣላለን። ብሩኬ ሀይሚን ሲዘረጥጥ ለምን ትዘረጥጣለህ? ሴት ልጅ ናት እንደዚህ ና ኦ ትላላችሁ። አሁን ግን ማለት ነው ብሩኬንም እሷንም የማይነካ ነገር ነው። እውነት ከሁሉም ድራማቸው ይሄ ድራማቸው ተመችቶኛል። ሌላው ሲቀጥል ደግሞ ሀይሚ ናት የምታሳዝነኝ። ለሱ ታምና ተቀምጣ ለሱ ታምና ኖራ እንዴ! እሷ እኮ ይሄ ሁሉ ነገር ታምና የኖረችው እኮ የሱን እያንዳንዱን እንቅስቃሴ እያንዳንዱን ባክግራውንዱን ስለምታቅ ነው። ብሩኬ በየትኛው ደቂቃ ውስጥ ሄዶ ነው እሷን እንደዚህ ምን እንዴ? እናንተ ከብት ነው እንዴ? እንደዚህ ዝም ብሎ ሄዶ በቃ ዝም ብሎ ተኝቶ ዝም ብሎ ብድግ ይባላል እንዴ? አይባልም። የሰው ልጅ እኮ ብዙ ከሰው ልጅ ጋር የሆነ ፕሮሰስ ጀምሩ የሆነ እንትን ይጠይቃቸዋል። እሱ እንኳን ከራቃት ስንት ጊዜው ከተለያት እንኳን ቢባል በበፊቱ ፍቅር ነው ቢባል ብላችሁ ብታስቡት እንኳን ተለያይተው ከነበሩ ስንት ጊዜያቸው ነው። ስለዚህ በዚህ መሀል ደግሞ ሀይሚ ጋር እንደዚህ አይነት ሪሌሽንሽፕ ያላቸው ያቺ ከዳኒ ጋር 6 ቀን ነው 1 ወር የቆዩት 1 ወር ነው መሰለኝ ያቺ
ሆነችና ጭራሽ በዛን ሰዓት አይደለም እንኳን እንዲህ ሴት ፈልጎ ከሴት ጋር እንዲህ አይነት ነገር ሊፈጽም ቀርቶ ማንንም ማየት ማግኘት ስለማይፈልጋ እንዲህ ከቪዲዮ ላይ ራሱ የጠፋው። ከዛ በስንተኛው ቀን ሚፍታህ አምጥቶት ነው ትታረቃላችሁ እንደዚህ ነው ሲለው እኔና ሀይሚ እኮ በጣም በቃ ተቆሳሰልን፣ በቃ ከዚህ በኋላ የሚሆን ነገር አይመስለኝም ነው ያለው እንጂ ጭራሽ በሱ ህይወት ውስጥ ሌላ ሴት ለማስገባት አላማና እቅድ ኖሮት የተንቀሳቀሰው እንቅስቃሴ እንኳን በዛን ሰዓት ምንም አልነበረም ማለት ነው። ጭራሽ ከቪዲዮ ነው የጠፋው ጭርሹ ነው ማለት ነው። ቲክቶክ አላለ፣ ኢንስታግራም አላለ፣ ምን አላለ፣ የራሱን እርምጃ ነው የወሰደውና ይሄ እነሱ ዝም ብለው እንደ አይዲያ የተጠቀሙበት ነገር ነው። ከዛ ውጪ ከሀይሚ ጋር በምን ሰዓት ተለይቶ እንደዚህ ያደረገ ስትሉት ነው ይቺ የዛን ጊዜ ቡታጅራ 4 ቀን ሄጄ ነበር ምናምን ብሎ ለአይዲያ የተጠቀሙበት። እኔ ያልገባኝ ነገር ብቻ እዛ ውስጥ ሀይሚ ናት ፕራንክ የምትደረገው ወይስ ማን ነው? እኔ ሚፍታህም ያውቃል፣ ቤኪም ያውቃል፣ ሌሎቹ ሁሉም ያውቃሉ። ግን እኔ ሀይሚ ጋር የተጠራጠርኩት ሀይሚ አታውቅም ብዬ ነው ያሰብኩት። እና ሀይሚ ካላወቀች ደግሞ በዚህ ልክ ሁሌ ለምን ይጎዳታል ለምትሉ ሰዎች ጉዳቷንና ድካሟን እሱ ያውቃል። አጠገቡ ያለው እሱ ነው። ታውቃላችሁ፣ እሱ አንድ ነገር ሀይሚ እንድታዝን አይፈልግም። የሆነ ሰርፕራይዝ ባደረገ ቁጥር ለምን እንዲህ አረጋተ እንዴ? እና መስራት አለበት። እየሰሩ እኮ ነው፣ ስራ አይደል እንዴ? ሳይሰራ ሰርፕራይዝ ይመጣል እንዴ? ሳይሰራ ቁጭ ብሎ ሰርፕራይዝ አይመጣም እኮ። ስለዚህ ሰርፕራይዙ እንዳለ ሆኖ ይሄ ነገር ለምን ሆነ ለምን ተፈጠረ አጠገቧ የሚጎዳትንና የማይጎዳትን ለይቶ ያውቃል እሱ። ከሱ በላይ እኛ ሀይሚን ልንረዳት ልናቅላት አንችልም፣ የፈለገ ነገር ቢሆን ማለት ነው። እንዲሁም ደግሞ ፌንት የወደቀ ሁሉ ሆስፒታል አይገባም ብላችኋል። በጣም የከበደ ከሆነ ቶሎ ካልባነነች ካልነቃች ትገባለች ሆስፒታል፣ ከዛ ልትወጣ ትችላለች። ለዛ ነው እንደዛ ነው ያልኳችሁ እንጂ ግዴታ ስለወደቀች ብቻ ሆስፒታል ትገባለች አትገባም የሚለውን ነገር አይደለም ልናገር የፈለኩት። ኦልሞስት እዛ ጋር ራሷን የሳተችውና ራሷ ቶሎ ካልተመለሰች ሆስፒታል መግባት አለባት እና ለዛ ለማለት ፈልጌ ነው። መኪና ውስጥ ቁጭ ብላላችሁ ቁጭ አላለችም። ሚፍታህ ነው የደገፋት። አይቻለሁ እኔ በደንብ አስጠግቼ ነው ያየሁት። ሚፍታህ ነው የደገፋት እንጂ ምንም አይነት እንቅስቃሴ አላሳየችም። ቤተሰቦች ያም ተባለ ይህ እስካሁን ድረስ የሚሰሩት ቪዲዮ ትክክልና አስተማሪ የሆነ ነገር ነው። ግን ሌሎቻችሁ ጋር በጣም ብሩክ እየተጠራጠራችሁት ነው። ብሩክ እኮ በጣም ፈሪ እኮ ነው። እግዚአብሔርን በጣም ፈሪ። እንደዚህ እንደምታዩት እንኳን ደፋር እንኳን ወንድ ቢሆን እሺ፣ ብሩክ በጣም ፈሪ እኮ ነው። ሴት ልጅ በጣም ለሴት ልጅ ያለው ሴፍቲ እስከ ጥግ ድረስ ነው። እግዚአብሔርን እንዴ እኛ በምንድን ነው እሱን የምናከብረው የምንወደው? ለሴት ልጅ ባለው ክብር ነው። በቃ ለእናቱና ለሀይሚ በሰጠው ክብር እንዲሁም በዙሪያው ላሉ ጓደኞች ራሱን ይሰጣል። እና በዚህ ነው እኔ ብሩክን በጣም በቃ የምወደው በዚህ ፓርት ነው። እና የኛ ወድ ቤተሰቦች አትጠራጠሩ፣ 100% ብሩኬ እዩን አያስረግዝም። 100% ማለት ነው።